ኤርሚ እብስት ወደ ትምህርት ቤት ልትወስድ አስባ ጋላሩን ታነሳለች። እኔ ነኝ የሚወስዳት እያለች ታወራለች። በዛ አጋጣሚ በአምላክ ይመጣል። በአምላክ እኔ ነኝ እማደርሳት እንዳትነኪ እያላት ይናገራታል። በዛ ጊዜ እኔ ዛሬ ነፃ ነኝ ምን አለበት እኔ ቢወስዳት እያለች ታወራለች። እሱም በመጀመሪያ ሰው ማረዳትሽ በፊት ያንቺ እርዳታ የሚፈልገው ሰው ማጣራት አለብሽ እያለ ይነገራታል። በዛ ጊዜ ኤርሚ በጣም ተከፍታ ትተኛለች። በቃ ኤብስት በቃ ኤርሚ ተይ እሱ ይወስደኛል እያለች ትናገራለች። በዛ ጊዜ እንደዛ ሲያወሩ አባቶ ይመጣል። ልጆቼ እንዴት አደራችሁ ደህና ናችሁ ወይ ብሎ ያወራል። እነሱም ኤብስት እንዴት አደርክ አባቴ ደህና ነን እኛ ትምህርት ቤት እንሄድ ነው ብላ ታወራለች። አባቱ በአምላክ ካደረስካቸው በኋላ እፈልጋለሁ ወደ ልክ ስትደርስ ወደዚህ እንድትመጣ ብላ ያወራል። እሱም እሺ ብሎ ቀብሎ ወደ ትምህርት ቤት ሲሄዱ ኤርሚ ምንድነው እሺ መኪና እንደዚህ አዝርቄ ያቆምከው ብላ ትናገራለች። በዛ ጊዜ በአምላክም በጣም ብዙ ጥያቄ ታበዣለሽ። ምንድነው ችግርሽ? አፍሽ ዝም ማለት አችም ወይ? መኪና ከራቀበሽ መሮጥ ትችያለሽ እያለ ያወራታል። ምንድነው አንተ እንደዚህ የምትቆጣኝ? እኔ ምክንያትህን ማወቅ ፈልጌ ነው የጠየኩ እያለች እርሚ ትመልሳለች። በዛ ጊዜ ኤብስት በአምላክ አትናድድ ኤርሚ እኮ ባህራ ነው ብሎ ትናገራለች። ኤርሚ ምንድነው አንተ እንደዚህ የምትሆነው? በጣም ነው የምታስፈራው፣ አስፈሪ ሰው ነው ብላ ትናገራለች። አንተ እሱም ኤርሚ እንደዛ ብለው ስትናገርም በአምላክም እሱ ማወቅሽ አንድ ነገር ነው ብሎ ይመልሳታል። ኤብስት በቃ ኤርሚ ብዙ ነገር አታወሪ፣ እሱ ብዙ መስ አይወድም እያለች ትናገራለች። አቶ አብርሃምማ አቶ ጻድቅ ቁጭ ብላ ሶፋ ላይ እያወሩ ነበረ። ምንድነው እንደዚህ ፊትሽ እንደዚህ ተከስ ብልሽ የምትቀጭ ብለ ያወራታል። አንተ ምንድነው አረጀበ ወይ? አንተ የማትጠይቅ ነገር እየጠየቅ እኮ ነው። በገዛ ቤቴ የገዛህ ወንድሜ አንቀል ገላይ ነው። በዛ ጊዜ ደግሞ ታይቶ የማይታየው ሰዎች ቤት ውስጥ ሞልተዋል። ስለዚህ ካልሆነ እኛ እንወጣለች እንደ ቀበሌ ተሰባስበ እኛ አንቀመጥም እያለች ትናገራለች። እሱም አይ እፍቱ እኛ እኮ ሳንወደል ነው እንጂ እንደዚህ ተሰብስቦ ስንቀመጥ በጣም ደስ የሚል ቤት ነው ምንሆንክ እያለ ትናገራለች። ምንድነው አንተ የማይመስል ነገር ነው የምታወራው? የማን መንገደኛ እኛ ምን አገናኝ? እኔ ይልቅ ጎደኛህን በጣም ተጠቀማለች። ስለዚህ በእሷ ተጠቀማት እያለች ትናገራለች። እሷም በዚህ ጊዜ በዚህ ፓርት እኔ በለጥኩሽ፣ እኔ ሁሉም ነገር ጨርሻለሁ፣ ከኔ ጋር እንደምትሰራ ነግራታለች፣ ተጨባብጠናል ብላ ትናገር። አይ ከአንድ ፍሬ ጋር መጨዋወጥ ምን አስፈልጋል? ማድረግ ያለበትን ነገር አብራራልና ነገራት እያለች ትናገራለች። ቢያንስ አንተ እንደምታምነ ትናገራለች። አምነ አንድ ካመነች ደግሞ የአንድ አመት ተራራ የሆነ ስራ የሁለት ደቂቃ ስራ ይሆናል እያለ ታወራለች። እሱም እሺ ፍቱ ሁሉም ነገር ተስተካክሎ የራስሽ ቤት የራሱ ይሄ ቤት የአንቺ ቤት ይሆናል እያለ ያወራል። ወንድምሽ ሲመጣ መቶ ይቅርታ እንደምልሽ አደርጋለሁ እናገራለሁ እያለች ትመጣል። በዛ ጊዜ ሰራተኛውም እየሮጠች መጣ። ምን እትዬ ብላ ስታወራ እትዬው ምንድን ነው የምታወራ እያለች ትጠይቃለች። ምሳ ላቅርብ ብላ ስትይ ምንድነው አንቺ ሁሉም ነገር አንድ ላይ ነው እኛም መስበላት የፈለግሽው አሁን አይደለም እየበላን ብላ ትናገራለች። አቶ ግርማ ከተነስቶ ከወጣ በኋላ ምንድን ነው የፈለግሽው ነይ ብላ ትጠራለች። መድኃኒቱ እንዳለቀ ትናገራለች። እሱም ምንድነው አንቺ እንደዚህ የምትሆኑ ጠርትሽ ፈልግሻለሁ ብለሽ አትናገርኝ ወይ ብላ ትናገራለች። በዛ ጊዜ እሷም አንድ ነገር እንደምታውቅ ይፈልጋለሁ፣ ግን አንድ ሰው ተጨምሮብሻል። ስለዚህ
ጠብቂ፣ በደንብ ተከታታይ እያለች ትናገራለች። አንቺ በዚህ ሰሞኑ እኮ በዝቶብሻል፣ ዝም ብለሽ ትበዝዛለሽ፣ በቆም መተኛት ብቻ ነው የቀራልሽ እያለች ትናገራለች። በዛ ጊዜ እሷ አይ ትዬ በዚህ ሰሞን እኮ ምን ነው ያጭ በዙ እኮ ከአንቺ ነው ወይስ ያኝ ሸበላ ጋ ነው መሆን የምችለው እያለች ትመልሳለች። እትዬም ታናቀቂ ብላ ትናገራለች። ሰላም ስለ ውድ ፋሚሊዎች ሰላምና ፍቅር እያላቸው ዓለም ዳርቻ ብዝት ይበላል። ለዚህ ድራማ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ ሆኖ እንደውም ደግሞ ከኔ ጎን የምትሆኑ በሙሉ በጣም አመሰግናለሁ። በአምላክ ትምህርት ቤት አደርሷችሁ ሲመጣ ወደ ወንድሙ ቢሮ መጥቶ ቁጭ አለ። እሺ ምን ነበረ ለምፈለክ ብሎ ይጠይቃታል። ወንድሙ ለምንድን ነው አንተ ክብር ብስ የምትሆኑ? ለምንድን ነው እህትህ እንደዚህ ያነቃት? እያለ ይናገራታል። በዛ ጊዜ በአምላክም እናንተ ነው ፍዝፍዝና የሆናችሁ፣ ስለዚህ እኔ ምንም በስመሬ ያለፍኩ ነገር እንደሌለ ይናገራል። እሱም አንተ ምን ሆንክ? የምትፈልግ ነገር ንገርኝ፣ የምታወራ ወሬ አሰልቺ እንዳታደርግ እያለ ትናገራለ። እሺ እህቴ ለምንድን ነው ያነቀት? አንተ በዚህ ደግሞ የማይፈልግ ሰው ጋር ነው እህቴ ያነካት። ስለዚህ እህቴ ሂድና ይቅርታ ጠይቆ ብሎ ይናገራል። እሱም በአምላክም እሺ ይጠይቃለሁ ብሎ ይናገራል። ማሾፍን ነው ምንድን ነው ብሎ ስጠይቀው ማሾፌ አይደለም ሂጄ ይቅርታ ጠይቃለሁ፣ ወደዚህ እንደምትመጣ አደርጋለሁ። ይቅርታ አልክ ቀልደኛ እያለ ተነስቶ ወደ እህቷ እያለችበት ቦታ ይሄዳል። እሱ ሲሄደው ወይኔ ይሄ ልጅ እንደጠገበ ምንድነው ጥጋቡ አናቱ ላይ ወጥቷል እያለ የተቀመጠበት ጣውላ እየቀጠቀጠ ይገኛል። በአምላክም ለእህቷ ምንሽ እሽ ትለኛለሽ? እኔ ምለው ቆይ ምንድነው ማሳሰልሽ? አይሰለችም ብሎ ይጠይቃል። እህቷም አልገባኝም፣ ይቅርታ ልጠይቅኝ ነው የመጣ ወይስ ልሰድብኝ ነው የመጣ ብላ ትጠይቃለች። እሱም በአምላክም ያኛው መከፈል ችግር የለም ይቅርታ እልሻለሁ፣ ግን ደግሞ ማወቅ ያለብሽ እኔ ውስጥ ያለ ሁሉም ነገር ውስጥ ያሉ ጥላቶቹ ሁሉም ነገር የሚቀር እንዳይመስልሽ እያለ ውስጥ ያለ ጥላቻ ይቅርታ የጠየኩሽ ነገር አይመሳሰልም ብዬ እየነገርኩሽ በህይወቴ ውስጥ በጣም አስከፊና አስጠልታ እንደሆነሽ በመጀመሪያ በህይወቴ ውስጥ አንቺ ነሽ አየሁት። ይቅርታ መጠየቅ ሳይሆን አንቺ ይቅርታ ብትጠይቅኝ ይቅር እንደማልልሽ ለነገርሽ ነው የመጣሁት እያለ ይናገራታል። አንተ ይቅርታ ልትኝ ነው ልሰድብኝ ነው የመጣ ብላ እሷም ትተነኛለች። በአምላክ ከትምህርት ቤት በአምላክ ትምህርት ቤት ሲሄድ እነሱን ላመጡ ሄዶ ነበረ እና እብስ የጎደኛ ቤት ነው እየሄዱ ምንድን ነው እናንተ ለምንድን ነው ሳትናገሩኝ ወደዚህ መጣችሁ ብሎ ይጠይቃል። እነሱም ሬዲኮ እዚህ መጣን ትንሽ እንጫወት ብለ ነው ምን ነው የደበረህ ብላ ትናገራለች። ጓደኛውም ምን ላምጣላችሁ ቡናና ሻይ ምሳን ይመጣል እያለው ይናገራታል። እሱም እንደዛ በአምላክ ትንሽ እንቀመጥ ምን አለበት ብላ ስትጠይቀው እብስትም በአምላክ ምን አለበት ትንሽ የምንቆየው እሷ እኮ ከኛ ጋር ትንሽ መጫወት ስለፈለገች ነው ብላ ትናገራለች። በዛ ጊዜ እብስት እግሯ እያሸች ትገኛለች። ምንድነው እግርሽ ምን ሆንሽ ብሎ ሲናገሩ ትንሽ ልዘረጋ ብዬ እምቢ አለኝ ብላ ትናገራለች። እሱም ይህ ጓደኛ ቤት ያሉ አብርሃም ደውሎ ምሳ እንደሚመጣው ይጠልመ ምንድን ነው እያደረሽ ያለሽው ላግዝሽ ብሎ ይጠይቃል። አይ እግሬ ትንሽ ዘረጋ ላደርግ ብዬ እምቢ አለኝ ብሎ ትናገራለች። በዛ ጊዜ እብስት እንደዛ ስትል ጓደኛው ወይኔ የሀብታሞች ነገር እኛ እኮ ቢፈልጉ ነገር ሁሉም ነገር ሊያገዘው ይችላሉ፣ ግን የድሃ ሰዎች ብንሆን ማንም ሰው ዞ ብሎ የምናይ ነገር የለም።
እውነት ነው እመቤቴ፣ እውነት ነው። አዎ እንደዚህ የደሆችማ ማንም ዞር ብሎን የማየውን የለም። ግን ትንሽ ሀብት ያሉ ሰዎች እግዛ ብዙ ነው እና ምንድን ነው ብቻሽን እንደዚህ ትክስ ብለሽ እርሚ ምንድን ነው? ምን ሆነሽ ነው እንደዚህ ትክስ ብለሽ የምትሄጂ? በሀሳብ ለምንድን ነው ጨልጣሽ? ብለው ይጠይቃሉ። በዛ ጊዜ ምንድን ነው ኤፍሬም ምንድን ነው የሆንሽው? ፈታ በይና ፈታ አለችው። ፈታ በይ ማለት እኮ ፈታ በይ አይደለም፣ ፊትሽን ለቀቅ አድርግ ነው ማለት ነው። እና እውነት ደስ እንደሚሉ እና እነሱ ጋር መጫወት ሁሉም ነገር ትናገራለች። በአምላክ በዛ ሰዓቴ ስላለፈ ተነስተ ወደ ቤት እንደሚሄዱ እናገራለን። አይ ምን ነው ምሳው እኮ ታዝዟል፣ ምግቡ የታዘዘ ምግብ ሳትበሉ ነው እንዴ የምትሄዱ ብሎ ይናገራል። በዛ ጊዜ እሱም በቃ በሉ ደህና ሂዱ፣ ቤታችሁ ነው እንዳጠፉ እያለ ይናገራል። በዛ ጊዜ በአምላክ በጣም ስለተናደደ ምንድን ነው ትንሽ ላግዝህ ወይ ብላ ትጠይቃለች። በአምላክም አያስፈቅድም አያስፈልግም እያለ ነበረ። በዛ ጊዜ እብስት አንቺ እኮ በትንሽም ሆነሽ እኮ እየታመምሽ ነበረ። አባትሽ እኮ ከኛ ጋር እንደምትጫወቺ አይፈቀደልሽም ነበረ ብሎ ታወራለች። አዎ እንደዛ ነበረ አባቴ እኔ ወጥቼ እንደምጫወት አልፈለግም ነበረ። እንደውም ደግሞ እኮ ስንጫወት እኮ የቀቀል ባሌ ቀምተሽ ነበረ የምትጠብቅኝ ብላ ትናገራለች። በአምላክም አዎ እሱሞ ልክ ነህ እኮ የቀቀ ጨዋታ ነው እንጂ እቺ ከተደርጋቸው አይደለም ብሎ ያናገራል። በዛ እሷም በጣም ስለተናደችበት አዎ ብላ ምን አይነት ሰው ነው በጣም ነው የማስጠላው የሆነ ነገር ብላ እየሰደበች ትገኛለች። በዛ ጊዜ በቃ አሁን ተረጋጉና እንሂድ ተባብሎ ወደ ቤት ይሄዳሉ። ባለቤት ሲሄዱ ጓደኛውን ብቻ በቃ ወዷታል። የማን ስሟ ጠፋብኝና ፀሐይ ብዬ ላወራ አብነት፣ አዎ ስሙ አብነት ነው። ፀሐይ በቃ በጣም ስለወደደ ብቻውን ቁጭ ብለው ይሄ ሁሉ ሀልቤብ ስንት አመት አብሮ ለፍተ ያስቀመጥከ ነገር እንዴት ነው በአንድ ቀን ልትሰጥ ነው ምናምን ብሎ ያወራል። እና ፍቅር ነው ነገሩ፣ ፍቅር ነው። ፍቅር እኮ ጊዜና ሰዓት አይሰጥም። እና ምንድን ነው ልጅቷ ደስ ብሎኛለች፣ በቃ እኔን ለሷ መውደድ ማፍቀር መፍትሄ ነው ብሎ ይናገራል። ይሄ ከባምላጋ ነው እያወራ እሱ ቤቱን ቁጭ ብሎ በህልም ነው የሚያወራው። ግን በቃ ድንግጥ እያለ በአምላክ ነው አጠገቡ ሆኖ የሚያወራው ማለት ነው። እና ልጅቷ አፋቀርኩ በቃ ማፍቀርም ደስተኛዬ ነው እያለ ነው። እና ልጅቷ በሶስት ቀን እንዴት ነው ፍቅር ጉፋን መሰለኝ እና እንደ ወደደ ይናገራታል። እኔ ወድጃታለሁ አንተ ምን አገባ እያለ ነው። እና እብስትና እንትና ማነው ስሟ ጠፋብኝና፣ ኧረ ጠፋብኝ። እና እኔ የምልሽ በአምላክ ምን አይነት ጅል ነገር ነው እያለ ነገር ትጠይቃለች። በአምላክ እኮ ጥሩ ልብ ነው ያለው። እንደውም ደግሞ ያኛው እኮ ጅል ነው ስትለው፣ አዎ እሱ እንደዛ አይደለም አንቺ ስለማታውቂ ነው እንጂ በጣም ጥሩ ልጅ ነው ብላ ትመልሳለች። እብስት እንደዛ ስትል እኔስ ስትላይ፣ አንቺም ጥሩ ነሽ፣ አንቺ እኮ አብረን እያደገን ልጅ ስለሆነች ምን ጥሩ ነሽ ብዬ አልናገርሽም እያለች ትናገራለች። አንቺ እንዴት ነው እንደዚህ ትለኛለሽ ብላ ስትለው፣ እሷ ለምንድን ነው ስለሚወድሽና አብረን ስላደገን ነው ብላ ትጠይቃለች። በዛ ጊዜ ተይ በቃ አንድ ነገር ልንገርሽ እና ስለ በአምላክ አንዳንድ ነገር ንገረኝ ብላ ትጠይቃለች። ምንድን ነው በአምላክ ብላ ስትቆመው፣ በአምላክ እኔ ስለ በአምላክ ምን ነገር አላወራም። እኔ ስለ ሰዎች አንዳንድ ነገሮች ቃላቶች እኮ ተጠቅሜ እማወራኝ አልፈልግም። እና እንደዛ ነው በአምላክ ጥሩ ሰው ነው። አጠገቤ ሆኖ ሲነካኝ ሲያወራኝ በጣም ነው ደስ የሚለው ብላ ትናገራለች። በዛ ጊዜ ፀሐይሹ በር አንኳኳታ ትመጣለች። እነሱ ሲስቁ ሲጫወቱ ሰምታ ትመጣለች። ምንድነው የመሸታ ቤት ነው ያደረጋችሁ ቤቴ? ለምንድነው እንደዚህ የምትገለፈጡ? ብላ ሰድባት ትመጣለች። አንቺ ያው ነይ እያለች ትሄዳለች። እሷ
እብስትም ምንድን ነው የኔ ነኝ ጥፋተኛ ይቅርታ እያለች ጠርታት ይወጣለች። በዛ ጊዜ ኤርሚዬ ምንም አትፈሪ፣ ምንም ስትልሽ አትናደጅ፣ እሷ በቃ ጸባዩ ነው ብላ ትናገር። ኤርሚም አይ በቃ ምንም አታስቢ እሷ ባህሪ ነው ብላ ጥላ ወደ ፀሐይ ነው ሽንኩርት ሸዋዬ እኔ ወደ ሸዋዬ ትሄዳለች። በዛ ጊዜ በአምላክና ጓደኛው መጠጥ ቤት ሆኖ እየጠጡ ነበረና ምንድነው ወዳጅ ቀስ ብሎና ጠጥ ምንድነው ብርጭቆ ልትሰብሩ ነው ብሎ እሱም ጮጋሬ ስለተቃጠለ እኔም ጮጋሬ በዚህ ያጋጥላለሁ ብሎ ያወራል። በዛ ጊዜ በአምላክ ቀስ ብልና ጠጣ ምን እየሆንክ ነው ብሎ ጓደኛውም ላ በአምላክ ይናገራል። በአምላክም እሷ ማዳን ካልቻልኩ ልጠጣ እንጂ ምን ላርግ ብሎ ይናገራል። እንደዛ ከሆንክ እኮ እሷ ማዳን አትችልም፣ ራሴ እንደዚህ ስታደርግ እኮ የባሰ እየሞትክ ነው የምትለው እንጂ እሷ ለማገዝ አቅም አይኖረህም ብሎ ይናገራል። ስለዚህ እሱም እኔ ለሱ እኔ እመሰክራለሁ ሲግል ግን ሁሉም ነገር ተረጋግተን ስናሰብ ነው የሚሆነው ብሎ ይናገራል። እና ውዶቼ ማሮቼ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ ሆኑልኝ። ይቀጥላል። እስከምንገናኝ ሰላምና ፍቅር ይበዛልኝ ባይ